ምን ማለት ነው? ትናንት ማታ ስትገቡ አይቻችኋለሁ። ቆማችሁ ያወራችሁትንም ሰምቻችኋለሁ። እና ምን የተለየ ነገር አወራን? ትወዳታለህ? ዳጣ ምን ማለት ነው? እንደገና ወደ ኋላ ትመለሻለሽ እንዴ? በዚህ ጉዳይ አናወራበት ተባብለናል አይደል? እኔ በጣም ራስ ወዳድ ነኝ። ኤቢ በጣም ትወዳለች። አንተም ወዳታለህ። ዳጣ ዛሬ ምን ሆነሻል? ልክ አይደለሽ። የምታወሪውን አውቀሽዋል ግን? አዎ እሷንም አንተንም እየረበሽኳችሁ ነው። አረ ዳጣ እንደዛ ይባልም እንዴ? ቆይ እኔ አይደለም እንዴ ይፋ እናድርገው ለእናባዬ እንናገር ያልኩሽ? ከፈለግሽም ደግሞ አሁን መናገር እንችላለን። አይ ተው ናታን። ቆይ ኤቢን አብራት አትቁም ነው? ዳጣ እኔ እኮ ማገናዘብ ማሰብ የምችል ሰው ነኝ። ምን ማድረግ እንዳለብኝ ሁሉም ነገር ጠንቅቄ አውቃለሁ። አንድ ቤት ውስጥ ነው የምንኖረው። እሷም እወድሃለሁ ትለኛለች። ቆይ በእኔ ምክንያት ስታዘን ስትከፋ ዝም ማለት ነበረብኝ? ደግሞ እሷንም ማስረድቻት እንደማይሆን አውቃለች። አንተ ወዳታል። አሁን ጸባያ ስለተቀየረ ወዳታል። ዳጣ እያናደድሽኝ ነው። እኔ የምልሽን መስማት አለብሽ። በቃ እኔ በጣም ነው የምወድሽ። ስለዚህ እኔ የምልሽን ብቻ ነው መስማት ያለብሽ። የምትወደኝ ከሆነ ግንባሬን ሳም። ዳጣ ቤት ውስጥ እኮ ነው ያለ ነው። እማዬ ያለች መድኃኒት አለች። አገባኝም ናታን። ስም የምትላት ለአንተስ ቢሆን ልጅ አይደለች እንዴ? ቆይ እሷ ሄዳበት ማንን ልታይበት ነው በቤቱ? ማርቲ እኔ እሷን ማስገደዳለች። እሷ ልሄድ እያለች በዛ ላይ ትልቅ ልጅ ነች። እኔ ላማክራት እንጂ ላስገድዳት አልችልም። ደሬ ተው እንደዛ ይባላል። ማን ነው ትልቅ? ኤቢ ምን ታውቃለችና? ልጅ እኮ ናት። ቆይ እሷ ሰው ሀገር ሂዳ ምን ይድረስባት ማን ይምጣባት ምን አውቃለሁና ነው እዛ ምልካት? ምንም አልሆንም እማዬ። ዝም በይ። ቆይ እናንተ ልታሳብዱኝ ነው እንዴ? ሰሚያለሽ? ከዚህ ሀገር እወጣለሁ የምትይው ነገር ማታቆሚ ከሆነ የኔና ያንቺ ነገር ያበቃል። ምን ማለት ነው እማዬ? ሰሚኛለሽ? እናትነቴን ጥለሽ ቆርጠሽ ከሆነ ነው ከዚህ የምትሄጂው። ቆይ እኔን ለማን ትተሽ ነው የምትሄጂው? ዋስ እሷ ታሳዝንሽም? አባትሽስ እንዴት ያለ ጭካኔ ነው? እናትሽ የምትልሽስ ሁሉ ነገር ታይ እንዴ? ለአንተ ብዬ እኮ ነው አባዬ። አንተ ሁሉንም ነገር ታውቃለህ። በቃ እንደው በዚህ ሁኔታ መቀጠል አልችልም። በጣም እየከበደኝ ነው። በቃ ደግሞ ለምን ሊር እንደምን ጠንቀቃ ነው የምታውቀው። አንቺ እንዴት ነው አባትሽ ነው የምትናገሪው እንዴ? ስነ ስርዓት አይኖርሽም እንዴ? በቃ አትሄጂም ካልንሽ አትሄጂም። አርፈሽ ቁጭ በይ። አንድ ዘር ለማተረጋጊና ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ ምለው አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ከአብራችሁን ቆዩ። እንግዲህ መዲን ዳጣ የደረጀ ልጅ እንደሆነች በእርግጥ ተናገረችው። በግምት ነው እንጂ እኔ ደረጀ ልጅ መሆኑን በምንም እርግጠኛ ልትሆኛችም እኔ ደረጀ ልጅ አይደለም ስትል ትነግራታለች። እሱም እንደምንም ብዬ አረጋግጣለሁ አታስቢ እያለቻት ነበር። የፈለግሽውን እኔ ለማወጣጣትን እኔ የፈለግሽውን ነገር ማረግ ትቻለሽ፣ ነገር ግን አንቺ ማራዳ እኔ ማራዳ ስትል ዳጣ ትነግራታለች። መዲ ነገር ግን ያሰበችውን ነገር ከማድረግ ወደኋላ አትልም ማለት ነው። አብይና ዳጣ አብረው ወክ እያደረጉ ነበር። አብይ እባክሽ አትቀፊኝ እያላት ነበረ። ቆይ ለምንድን ነው የማትረዳኝ? አቀፈ ዳጣ እኮ አታይም እያለችው ነበር። አይ ለዛ ሰው ምንናን እንደዚህ ተቃቅፈን እባክሽን አትይዥኝ እያላት ነበር። እና እኔ ታውቃለህ ገዛ አባቴ ቤት ውስጥ ባዳ የሆንኩት ለዛ ነው ከዚህ ሀገር መውጣት የፈለግኩት እያለች ማንደቃቀስ ትጀምራለች። እባክሽ ብዬ እንደዛችን እንጂ ተይ እንጂ እያለቻት ነበር። አይ ብትወደኝ ኖሮ ብታስብለኝ ኖሮ ይሄን እንድትሰማኝ አታረጉኝ ነበር። ለዚህ ነው ከሀገር መውጣት የፈለግኩ እያለች ማንደቃቀስ ጀመረች። እንግዲህ ለዛን ደግሞ ብርጭቆ ሰብራ በጣም ተጨንቃ ነበር እና እጄን ብሰብርሻል ብኑ ባላጥም ኖሮ እያለች እየተጨናነቀች ነበር። አይ እንደዛ እጁሽማ ጣቶች ሸጫጭር ስለሆነ እያለ ጣቶች ሸጫጭር ነው እያልከኝ ነው ማለት ነው ገዛኝ። እንግዲውስ ማን ጥበልሽ ነው እና እጄን ቆርጦ ቢሆን እያለች ስታለቃቅስ ነበር። እልኩንስ እንግዲህ አንድ የሆነ ነገር ነው ሆኗል። አሁን ድሽት ይጋ ማለቃቀስ ነው እንጂ እኔ ጋር አለቃቅሰሽ ሰዳ ምን ላረግ ነው ብለሽ ነው እያለ ሳነዳት ነበር። ወይ ከዘኝ ደግሞ አንተ የሆነ መፍትሄ እንሰጠን ብዬ መጥቼ ባለቃቅስ አንተ ጭራሹ የማውን ነገር እያወራት አበሳጨኛለችና ትናደዳለች። እንግዲህ አብይን ናታን ብዙ ጊዜ ጥሩ ጊዜ አብረን እንዳሰለመናት እያመሰገነችና እያቀፈችው ነበር እና የተከፋችውም እያስመሰለችና ከሱ ጋር ለመቅረብና ከሱ ጋር ለመሆን እጅግ በጣም ትፈልጋለች። እሱ ግን እባክሽ እንደዚህ አትሁኚ እያላት ነበር። እሷ ግን
ዳጣ እንዳታይም ብለህ ነው ለምን እንደዚህ ትሆናለህ እያለች አይ በጭራሽ እንደዛ አይደለም፣ ስለዚህ እባክሽን ተይ እያላት ነበር። ነገር ግን እሷ የምትፈልገውን ነገር ለማድረግ እየሞከረች ነበር እና እንደምትወደው ያው ግልጽ ነው። እሷም ትወዳለች፣ እኔም እወድሃለሁ፣ ግን እኔ ከዚያ ጋር ከሄድኩ ሁሉ ነገር ይስተካከላል ስትል ነበር። ይሄ ምን ማለት ነው? ለእኔ ብለሽ ወይም ከዚህ ሀገር ወጣት የለብሽም እያላት ነበር። ነገር ግን ሌላ አማራጭ እንደሌላትና እያቀፈችው ነበር። ነገር ግን ዳጣ ብታይን ምን ትላለች በማለት ናታን በጣም ሲጨናነቅ ነበር። ነገር ግን አንድ ላይ መሽተው ሲመለሱ ዳጣ ተደብቃ እየተመለከተቻቸው ነበር እና በቃ ዳጣ ናታን ወደዋል ብላ እሱንም ለማቆስ ታስባለች። ነገር ግን እና ቤቱ መቀየር እንዳለበት ሰሞኑ ቅጀት እንደለቀቀብኝ በማለት እያወሩ ነበር እና አክስቴ ጋር ሰላም ብታወርድ ምን አለበት? እኔ እኮ ከአክስቴ ጋር ታረቃለሁ፣ ግን ሰላም እናወርድ አክስቴ እያለቻት፣ ነገር ግን አክስቷ የምትፈልገው ነገር ኬክ አልገዛም እያለቻት ነበር። እናም እየተፈጠረ ያለ ነገር ይሄ ቤት እኮ በጣም ያምራል። አዎ እግዚአብሔር ይመስገን ሁሉም ቤቶቻችን ያምራሉ፣ ነገር ግን ይህም ያምራል፣ ግን ሰሞኑን ቅጀት ለቆብናል እያለች ነበር። እንግዲህ ቅጀቱ የጀመረ ጠንቋይ ቤት ሄዳ ከመጣች በኋላ ነበር። ዳጣ በጣም ተበሳጭታ እየተመለከታቻቸው ነበር። ሳውሩት የነበሩም እየሰማች ነበር እና በዛ የተነሳ በጣም ይከፋታል፣ ሆድም ይብሳታል። ምክንያቱም ናታን እጅግ በጣም ተወዶና ትፈልጎ ነበር። እሱም ናታን እሷን ነበር የምወዳት። በዛ የተነሳ አንድ ላይ በምታያቸው በጣም መቀናት ትሞክራለች። ዳጣ ምን ተፈጠረ? ምን ሆነሻል? ተናድለሽም እንዴ ስትላት ይጠይቃታል። እሷም ምንም ነገር ትንፍሽ ሳትል ማቀፏ ብቻ ነበር የሳመችው። እናም እሱም ምን ሆነሻል? በቃ ወደ ውስጥ ልግባ እያለት ነበር። ከአብዬ ጋር ደስ አላለሽም እንዴ እያላት ነበር። እሷም ምንም መልስ አልሰጠችውም ነበር። እሺ በቃ ብላ ብቻ ነበር ዝም ያለችው ማለት ነው። በዛ የተነሳ ትባሳጫለች። እናም ምንም ነገር ሳትናገር አቅፏ ብቻ ነበር ሰላም ያለችው። ዳጣ የሆንሽ ነገር አለ? ደህና ነሽ አይደለ? ምንድነው ያስከፋሽ? ንገረኝ እንጂ እያላት ነበር። አይ ምንም እንዳላስከፋትም ጭምር እየነገረቻት ነበር እና ምንም እንዳልተፈጠረው ስታስመስል ነበር እና ሆኖም ግን ዳጣ ግን በጣም ከፍቷትና አዝናት ነበር። ምክንያቱም እንግዲህ እንደ አጋጣሚ መዲን ተኝታ እያቃየችው ነበር እና ቅጀት በቅጀት ሆና ነበር። ምክንያቱም አርጁ ነበር ሙሽራሁን ብዬ ለምንሽ ነበር ግን አንቺን በርሽ እያለ በላ ይዞ እያዛተባትና እያስፈራራ በህልማ ነበር። አርጁን ግረዱ አርጁ ይዞ እየዛተባትና እያስፈራራ ጠንቋይ ቤት እንግዲህ ከአርጁ ጋር አንድ ላይ ነበር ሄደችው እና ሰሞኑ መተኛት አቁጣት እጅግ ቅጀት በቅጀት ሆና ነበር። ቤቱ በሙሉ ቅጀት ሆኖ ነበር። ምክንያቱም እሷ አልነበር እዛ ልጅ ወክስቲ ምን ተፈጠረ? ምን ሆነሻል? ቃሽተሻል? የምን አርጁ ነው የምታወል? አርጁ እያልሽ ነበር አለቆም ካገኘው እያልሽ አርጁን አልገባኝም። የት ነው የምታውቂኝ? ምን ተፈጠረ? እያለችም ስትጠይቀው ነበር እና እባክሽ ምንድነው ብላ ደጋግማ እየጠየቀች ነበር። ነገር ግን እሷ በጣም ተጨንቃ ነበር። አይ አብዬን ዛሬ እዚህ ከኔ ጋር ተኝ፣ ወዴትም አትሄጂ፣ በጣም ፈርቻለሁ እያለቻት ነበር። እንግዲህ መዲን በጣም ፈርታና በጣም ተጨንቃ ነበር። ምክንያቱም በህልሟ ተኝታ የምታየውና አሰቃቂ ነገር ነበር ስታይ ነበር። ይህ ሁሉ ቅጀት ያመጣችው በገዛ እጇ ነበር፣ የማይን ቦታ ተገኝታ ማለት ነው። እና በጣም እየቃየችም ነበር፣ እየፈራችም ነበር። በዛ ተነሳ በጣም ትደነጋግጣለች ማለት ነው። እና ዳጣ ግን ከፍቷት ነበር። እኔ ምልክ ገዛኝ አንድ ነገር ልቀቅ። ናታን ግን አብዬን ይወዳታል አይደለ እንዴ? ከየት ወደ የት? እልቁንስ ጠበቅ አድርገሽ ያዢኝ። ናታ አይገዛም፣ መንገድ ላይ አይገኝም፣ ጥሩ ልጅ ነው፣ ጠበቅ አድርገሽ ያዢ፣ ከአንቺም ሆነ ከሱ ማምለጥ የለበትም ስትል ይነግራታል። እና አይ እኔ እንደማውቀው ዳጣ አንቺን ነው የምወደው፣ ስለዚህ እልቁንስ ሌላ ነገር ትተሽ ጠበቅ አድርጊ እያላት ነበር። እሷም እሺ ትለዋለች። ምክንያቱም እውነቱም ይወዳት ነበር። በዛ የተነሳ እንደምትወድ ስለምታውቅ ጠበቅ አድርገው ያዘው እያላት ነበር። ነገር ግን እንግዲህ አብዬን አባቷ በጣም አዝኖና ተኩሷ እያየ ነበር። እኔ ጉድ አባቴ እንደዚህ ተክሶ ከማየው ካከር ቦታ ይሻላል። አባቷ መታከስና የአባቷ መጨነቅ እጅግ በጣም ያሳስባት ነበር። ስለዚህ ማድረግ አለብኝ ከዚያ ጋር መውጣት ነው እንጂ አባቴ እንደዚህ ሲጨነቅ በጭራሽ ማየት አልፈልግም ብላ ተወስናለች። ደረጀ ግራ ገብቶት ነበር። እናም
ቆይ ደህና ናችሁ? ቆይ ምን ተፈጠረ? ምን ሆነሻል? እኔ አሁን ከዚህ ጋር መውጣት ፈልጋለሁ ሁለታችሁም እዚህ ስላላችሁ ብላ ትነግረዋለች። ማርቲ ተረጋጊ እንጂ ስሜታዊ አትሁን። ቆይ ምን እያልሽ ነው? እኔን ገለሽ ነው ከዚህ የምትወጪ? በጭራሽ የትም እንድትሄጂ አልፈቅድልሽም በማለት ትነግራታለች። ነገር ግን ማርቲን በጭራሽ እንድትሄድ አትፈልግም። አባዬ ላንተ ብዬ እኮ ነው ከዚህ የምወጣ ብላ ስሜት ሆና ትናገራለች። የአባቷ ጭንቀት በጣም ግራ ስላጋባት ማለት ነው። እንዳ ምጥንና ውሃ አንድ ላይ እየተጫወቱ በል መረቃቸዋለሁ ብሎ መረቃት ጥሩ እንደሆነ እየመረቃቸው ነበር። በሉ እኔ ርዝ መረቃችሁ እናንተ አመን ማለት አለባችሁ ብሎ እና አሜን እንዲሉ እየነገረው ነበር። እሷም እሺ ትለውና ምርቃቷን ትቀጥላለች። ይቀጥላል ማለት ነው። ብሩክ ሆኑ፣ ተባረኩ፣ እናንተ መባረክ ነው፣ የነገ ብሩክ ነው ትሆናላችሁ እያለ እየመረቃቸው ነበር። በዛ የተነሳ እነሱም ደስ ብሎ እንዴ እኔ እኮ ከዚህ ሁሉ ምንም እኮ አልገባኝም እያለች ነበር። ወይንቺ ደግሞ ትሰምኛለሽ፣ ይሄ ውጭ የምትይ ነገር ካላቆምሽ ከኔ ጋር መጨረሻችን ነው የምንቆራረጠው፣ በጭራሽ ወዴትም እንድትሄጂ አልፈልግም በማለት ማርታም ስሜታዊ በመሆን ትነግራታለች። እሷ ግን እባክሽን ማርታ ተናግዳሪ እንዴት ዝም ትላታለህ? ከዚህ እኔ ማናለኝ ከሁለቱ ልጆች ቤቱን ብቻ ልታይ ነው እንዴ በማለት ትጨዋለች። ከዚህ ወዴትም እንድትሄጂ እንደማልፈልግ ግልጽ ነው በማለት የትም እንድትሄድ አትፈልግም። በዛ ተነሳ ስሜታዊ ትሆንና ትቆጣለች ማለት ነው። ነገር ግን ደረጀም ተረጋጊ ማለት እያለት ነበር። ቆይ እንዴት ነው የምረጋጋው? ደረጀ ምን እያለች እንደሆነ አሰማትም እንዴ? ጭራሽ ከዚህ ልውጣ እያለች ነው። ከዚህ ወዴት እንድንቅ አትልም እኔ በቤት እያለ በማለት ማርቲን ስሜታዊ ትሆንና ትናደዳለች ማለት ነው። እሺ ማርቲ እባክሽን ለመረጋጋት ሞክሪ ይላታል። ቆይ እንዴት ልረጋጋው? ምን እያለች አትሰማት እንዴ? ከዚህ ቤት እያለች ነው። ወዴት ነው የምትሄደው? እኔ በቤት እያለ ልጆቼ ስነጣጠሉ ማየት በጭራሽ አልፈልግም በማለት ማርቲ ስሜታዊ ትሆንና እጅግ በጣም ትናደዳለች ማለት ነው። አይ እኔ ወዴትም እንድትሄዱ አልፈልግም። እኔ ቤት እያለሁ ከዚህ ወዴትም ልጆቼ እንዲወዱብኝ አልፈልግም። ደረጀ አንተ ነው ፊት እየሰራ እና ታላቅ ማን ነው አንተ ማቆጣ እንዴ? ማርቲ እኔ ምን ማድረግ አለብኝ? እሷ ፈልጋ ሊድ ካለች ምን ማድረግ እችላለሁ? በማለት እሱ ምን ነገራል። አይ ቢሆንም ደሬ ወዴትም እንደማትሄድ አስረግጠህ ንገራት እንጂ በጭራሽ ፊት አትስታት በማለት ትቆጣዋለች። አይ እንደዛ አይደለም እኮ እያለች ነበር። ቢሆንም ግን እኔ በቤት እያለ ወዴትም እንድትሄጂ አልፈቅድልሽም። ስለዚህ አርፈሽ ትቀመጪ ይሻልሻል በማለት ትጮህና ትቆጣታለች ማለት ነው። ነገር ግን አብዬል እንግዲህ በጣም ትናደድና ተናዳ ትወጣለች። ነገር ግን ዳጣ ከናታን ጋር ዳጣን አብዬል ወዳታል አይደለም ጸባን ስለተስተካከለ እሷ ወዳታል በማለት ትነግረዋለች። አይ እንደምታስቢ አይደለም፣ ምንድነው የምታወሪ? ስለምን ወደደ ነው ብሎ እሱም ይጫውበታል። አዎ ወዳታል፣ ጸባውን ስላስተካከለች ወዳታል በማለት ትጫዋለች። አይ በጭራሽ እንደዛ አይደለም። ቆይ እወዳለሁ ያለች ምን ማለት ነበረብኝ? ማመጣን እንትን ማለት ነበረብኝ። እሷን እያወቅሽ ነው እንደዚህ ያለሽ ዳጣ እባክሽን የምሆን ነገር አታውሪ እንጂ እያላት ነበር። አይ ቢሆንም አንተ እሷ ወዳታል በማለት ትነጫነጫለች። እሺ የምትወደኝ ከሆነ ግንባሬ ሳመኝ እያለች ነበር። እሱም እሺ ትላትና ግንባሯን ይስማታል። ነገር ግን እኔ የምወደው አንቺን ብቻ ነው፣ እባክሽን የምሆን ነገር አትናገሪ፣ የምሆን ነገርም አታስቢ እያላት ነበር። እሷም እሺ በቃ የምትወደኝ ከሆነ ግንባር ማምንትረች አረ ሁሉም እሱ እኮ ቤት አለ እንዴት እንደዚህ ያለሽ እባክሽ ይላታል። ነገር ግን ከዚህ ወዴትም አልልም እሺ ማትለኝ ከሆነ ትልና መዲን በመጨረሻ እንግዲህ ዳጣ የምታወራን ለመስማት ቆርጣ ተነሳች እና እነሱ የማወሳ የምታወራውን ነገር ለመስማት ድምጿን ጨርጋ እየቀዳቻት ነበረ። ዳጣ ስትመጣበት የሆነ ነገርማ ደብቃ ነው ብላ ስትፈልግ ግን እሷ ጣራ ላይ ነበር አደረገችው። ልታገኝ አልነበረም። እቺ ማትረባ የሆነ ነገርማ አድርጋለች ብላ ብትፈልገውም ግን ልታገኘው አልቻለችም። በዛ ተነሳ የሆነ ነገር እንዳደረገችው እርግጠኛ ነበረች። ነገር ግን ምን ነገር ብትፈልግ ምንም ልታገኝ አልቻለችም። የሆነ ነገር እንዳደረገችውማ እርግጠኛ ነበረች። ሰላምዬ እባክሽን አክስቴ በጣም እየተከታተለች ነው እናቴ እያለቻት ነበር። ሰላም እናቷ መሆኗ እንደ የደረጀ ጋሽ ያባዬ ልጅ እንደሆንኩ ሳትጠራጠር አይቀርም መዲን እያለች ነበር። እና ሰላምዬ በጣም ጨንቆኛል፣ አባዬም በጣም ተጨንቋል እያለች እየነገረቻት ነበር። ወደ ተመልካቾች እንግዲህ ዳጣ በመጨረሻ ስታወራ
ድምጿን እንዳጋጣሚ ሙሉ በሙሉ እየሰማች ነበረ መዲህ። እናም ሳታስብ ግራ ተጋባች እና ስትጠራጠርና እርግጠኛ የሆነችው የሆነ ነገር እርግጠኛ የሆነችው ትመስል ነበር። ብቻ ሰላምዬ ሰሞኑን በጣም ጨንቆኛል እያለቻት ነበር። እናም ታጠይ ምንም አይፈጠርም አታስቢ እያለቻት ነበር። ነገር ግን መዲን እጅግ በጣም አመራ ነበር። ነገሮቹን ለማጣራት ስትሞክር ነበር። ውድ ተመልካቾቼ የዛሬ ቪዲዮ ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።